የረጅም ጉዞ ትዝታዎችና የሰሞኑን ጥልቅ ምልከታዎች። ዛሬ እዚህ ቆሜ የምናገረው እንደ ፖለቲካ ሰው አይደለም፣ እንደ ሳይንቲስትም አይደለም። ደረቅ መረጃዎችን ብቻ ለመደርደርም አልመጣው፣ ወይም ደግሞ እኔ ብቻ ነኝ ትክክል፣ የኔ መንገድ ብቻ ነው እውነት ለማለት የሚፈልግ ሰው ሆኜ አይደለም። የምናገረው በብዙ ጊዜ መንገድ ላይ እንደቆየ ብዙ ውጣ ውረዶችን እንዳየ ተጓዥ ሰው ነው። እንደ አንድ የእግረ መንገደኛ ከተማዎችን ያየ፣ የብዙ ሺህ ሰዎችን ፊት ያስተዋለ፣ ያም በሚሄድበትና በስራዬም ቦታዬ ብዙ ቋንቋዎችን የሰማና የተለያየ የህዝብ ስሜቶችን የታዘበ ሰው ሆኜ ነው። ባለፉት ጥቂት ቀናት ሳምንት ብቻ በሃይድልቤርግ፣ በፍራንክፈርት፣ በሃምቡርግ፣ በብሬመን፣ በበርሊን፣ በብራስልና በአልደንበርግ ከተማዎች ተዘዋውሬያለሁ። ግን በእውነቱ ከሆነ እኔ በመንገድ ላይ መኖር የጀመርኩት ትናንት አይደለም። መንገድ ላይ ስላችሁ መንገድ ላይ መተኛት ማለት አይደለም። ለብዙ 10 ዓመታት 3-4 ቢሆኑ ስጓዝ ቆይቻለሁ። ከ1987 ዓመት ጀምሮ በሩሲያ በኩል አልፌ ከ1990 ደግሞ በመላው ጀርመን የተለያዩ የአውሮፓ ክፍለ ሀገሮችን እና በተለያዩ ስብስብ ማህበረሰቦች ውስጥ ሄጄ አይቼዋለሁ፣ ኖሬያለሁ። አንድ ሰው ለረጅም ዘመናት በትዕግስት መመልከትን ሲለምድ አንድ ትልቅ ጥበብ ይማራል። ይኸውም በነገሮች ላይ ወዲያውኑ ሳይፈርድ ነገሮችን እንዳሉ በጥልቀት መታዘብ ነው። የማየው እውነታ ምልከታዬ አሁን በከተሞች ውስጥ የምመለከተው ነገር በመሰረቱ ክፉ ወይም መጥፎ ነገር አይደለም። እሱ በቀላሉ ለውጥ ነው፣ የታሪክ ሽግግር። በብዙ ታላላቅ የአውሮፓ ከተማዎች ውስጥ ዛሬ የማየው የውጭ ሀገር ተወላጆች ወይም የፍልሰት ታሪክ ያላቸው ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሄዱ፣ ጠቆር ያለ ጸጉር ያላቸው ሰዎች ከጥንታዊ የአረብ ምድሮች፣ ከሰፊው አፍሪካ አህጉርና ከእስያ የመጡ አዳዲስ ፊቶችን አያሉ። እያንዳንዱ ሰው የራሱ የሆነ የተለየ ባህል፣ የራሱ የሆነ የህይወት ታሪክና ትውስታን ይዞ መጥቷል። በተመሳሳይ ሰዓት ግን ሌላ የሚገርም እውነታ አያለሁ። በእነዚህ ከተሞች ውስጥ ብዙ ልጆች ያሏቸው የአገሬው ተወላጅ ቤተሰቦችን ማየት ከጊዜ ወደ ጊዜ እየቀነሰ መጥቷል። ብዙውን ጊዜ የማየው ልጆች የሌሏቸው ጥንዶችን ነው። አንዳንድ ጊዜ አንድ ልጅ ብቻ ይዛሉ። 2 ወይም ከዚያ በላይ ልጆች ማየት ግን ዛሬ እንደ ትልቅ ብርቅ ወይም ለየት ያለ ነገር እየተቆረጠ ነው። ይህን የምናገረው እንደ ትችት ወይም እንደ ወቀሳ አይደለም። ይህ ንጹህ ምልከታ ነው፣ ያለምንም ማድመቂያ የቀረበ እውነት። ይህ ለምን ይከሰታል? ብዙዎቹ የአውሮፓ ማህበረሰቦች ዛሬ በውስጣቸው በቅንፍ ውስጥ ከትቼው ድካም እየታየባቸው ነው። ሰነፎች ናቸው ማለት አይደለም፣ ግን መንፈሳቸው ደክሟል። የኑሮ ውድነቱ አይቀመስም። የቤት እጥረት የሰውን ልጅ አቅም እየፈተነ ነው። ወደፊት የሚመጣው ዘመን ደግሞ ብሩህ ከመሆን ይልቅ ግራ የሚያጋባና እርግጠኛ ያልሆነ መስሎ ይታያል። ለዚህ ነው ብዙ ሰዎች በጭንቀት ራሳቸውን የሚጠይቁት፣ ይህን ልጅ አሳድጌ ለቁም ነገር አበቃለሁ ወይ? ለራሴስ የሚሆን በቂ ጊዜ አለኝ? በተለይ ለራሴ የሚሆን በቂ ጊዜ አለኝ የሚለው ጥያቄ ላይ ብዙዎቹን አይባቸዋለሁ። ይህንን ትልቅ የህይወት ኃላፊነት ለመሸከም ዝግጁ ነኝ ብለው ይጠይቃሉ፣ ይላሉ። ከዚህ በተጨማሪ ማህበረሰቡ ከጋራ ህይወት ይልቅ በግለሰባዊነት ላይ ያተኮረ ሆኗል። ራስን ማሳደግ፣ ፍጹም ነፃነትና በማንም ላይ ጥገኝነት አለመሆን ትልቁ መመሪያ ሆኗል። በዚያ አኗኗር ውስጥ ደግሞ ልጆች እንደ በረከት ሳይሆን እንደ ነፃነት ገዳቢ ወይም እንደ ትልቅ ሸክም ሊታዩ የሚችሉበት ሁኔታ ተፈጥሯል።
ስደት የአጋጣሚ ውጤት አይደለም። ነገር ግን እነዚህ ማህበረሰቦች እንዲቀጥሉ ከተፈለገ ወጣቶች የግድ ያስፈልጋቸዋል። ጠንካራ ሰራተኞችን ይፈልጋሉ። አረጋውያን የሚንከባከቡ የጤና ባለሙያዎችን ይፈልጋሉ። ግብር የሚከፍሉና ሀገርን የሚሸከሙ ሰዎችን ይፈልጋሉ። የሚሰሩ የሚገነቡና የሚደግፉ ትውልዶች ከሌሉ ማህበረሰቡ ይቆማል ማለት ነው። ስለዚህ ስደት ወይም ፍልሰት የሞራል ምልጫ ወይም የርህራሄ ጉዳይ ብቻ አይደለም። ስደት ማለት መዋቅራዊና ህልውናዊ አስፈላጊነትም ነው። ከሌሎች የዓለም ክፍሎች የሚመጡ ሰዎች ዛሬ በአውሮፓ በከፊል የጠፋባትንና የረሳቻቸውን ነገሮች ሁሉ ይዘው ይመጣሉ። እጅግ በጣም ጠንካራ የሆነ የቤተሰብን ትስስር፣ የወደፊት ተስፋን የሚያሳይ ከፍተኛ ወሊድ መጠንን፣ እንዲሁም ለማህበረሰብና ለጋራ ህይወት ያላቸውን የተለየ ክብር። ይህ ሁኔታ የከተሞችን መልክና ድባብ ይለውጠዋል። ይህ የሚሆነው በታሪክ ሂደት ውስጥ በራሱ ጊዜ ነው። ብራስልስ የአውሮፓ የወደፊት መስታወት ብያታለሁ። በቤልጂየም ዋና ከተማ ብራስልስ በነበርኩበት ወቅት በቅንፍ ውስጥ ነባር የሚባሉት ቤልጂማውያን በመንገድ ላይ ለማግኘት በጣም ተቸግሬ ነበር። ይህ የሆነው እነዚያ ሰዎች ስለጠፉ ወይም ስለተደመሰሱ አይደለም። ከተማዋ ራሷ ሙሉ በሙሉ ስለተለወጠችና ማንነቷን ስላሳደገች እንጂ። ብራስልስ የአውሮፓ ህብረት ማዕከል ናት፣ ዓለም አቀፋዊና ፖለቲካዊ መድረክ። ብዙ የአገሬው ተወላጆች ዛሬ ከከተማ ማዕከላት ወጣ ብለው መኖርን መርጠዋል። በከተማዋ እምብርት የሚቀሩ ግን እጅግ በጣም የተለያዩና የተደባለቁ የሰው ዘሮች ናቸው። ይህ ብራስልስ ብቻ የሚቀር አይደለም። ይህ ለብዙ የአውሮፓ ከተማዎች የሚሆን የወደፊት የህይወት ቅድመ እይታ ነው። እንደ ማጣፈጫ ማየት ይቻላል ለወደፊት ህይወታቸው። የወደፊቱ ጊዜ እይታ እውነት ለመናገር ካስፈለገ ከመቶ ዓመታት በኋላ በዚህ ምድር ላይ ንጹህ፣ ይሄንንም በቅንፍ ውስጥ ውሰዱልኝ፣ ወይም ያልተቀላቀለ ማህበረሰብ ይኖራል ብዬ በፍጹም አላምንም። የሰው ልጅ ሁሉ የሚቀላቀልበት ዘመን ይመጣል። ብዙ ማንነቶች በአንድ ሰው የሚገኙበት፣ በብዙ ፊቶች ላይ ብዙ ታሪኮች የሚነበቡበት ዘመን ይሆናል። ይህ የዓለም መጨረሻ ወይም ጥፋት አይደለም። ይህ የታሪክ ሂደት ነው። ታሪክ ሁል ጊዜም እንዲህ ነበረ። ህዝቦች ሲንቀሳቀሱ ተቀላቅለዋል። ባህሎች አንዱን በሌላው ላይ ደርበዋል። ታላላቅ መንግስት መጥተዋል፣ ደክመዋል፣ ከዚያም አልፈዋል። ጥያቄው ማህበረሰቦች ይለወጣሉ ወይ የሚለው አይደለም። መለወጣቸው አይቀሬ ነው። ዋናው ጥያቄ ይህ ለውጥ በምን ያህል ንቃተ ህሊና፣ በምን ያህል ሰላማዊ መንገድ ይከናወናል የሚለው ላይ ነው። ትልቁ ዋናው ችግር ለኔ ዛሬ እያጋጠመን ያለው ትልቁ ችግር ስደት ወይም ፍልሰት አይደለም። ትልቁ ችግር ለኔ የቃላት መጣጣትና የመነጋገር አቅም ማጣት ነው። ሰዎች የታዘቡትንና በልባቸው ያለውን በረከ መንፈስ መግለጽ ካልቻሉ፣ ነገሮች ሁሉ ወዲያው ጥሩ ወይም ክፉ ተብለው በፖለቲካ ጎራ ከተከፈሉ በህዝቡ ውስጥ ፍርሃትና ጥርጣሬ ይነግሳል። እኛ ዛሬ የሚያስፈልገን እውነተኛና ግልጽ ውይይቶች ናቸው። ሰውን ሳይወነጅሉ፣ ሰውን በዘሩ ሳይጠሩ፣ ሰውን ጥላቻ ሳይዘሩ እና በደረቅ ርዕዮተ ዓለም አይዲዮሎጂ ሳትታወሩ መነጋገር። እኔ በግሌ ለምን ወደ ሌላ አቅጣጫ አመለክታለሁ ብላችሁ ጠይቁኝ። እኔ ራሴ በብዙ ዓለማት ውስጥ ቤቴ እንደሆነ ይሰማኛል። በአውሮፓ ትልቅ ምስጋና አለኝ ለሰጠችኝ ደህንነት፣ ለሰጠችኝ ስራ፣ ለሰጠችኝ ትምህርት፣ ለስነ ስርዓቷ አከብራለሁ። ነገር ግን በውስጤ አንድ ነገር ይሰማኛል።
የኔ ወደፊት ጉልበትና የህይወት ትርጉም ያለው ሌላ ቦታ ነው። በየጊዜያቱ ወደ ኢትዮጵያ እንደመመላለስ ሰው እንዲህ ኢትዮጵያ ባሉ ሀገሮች ውስጥ የማየው ትልቅ ተስፋ አለ። የማያቋርጥ የእድገት ጥማት፣ ጠንካራና የማይበጠስ ማህበረሰባዊ አንድነት፣ በችግር ውስጥም ቢሆን የሚታይ የመኖር ከፍተኛ ፍላጎት፣ በተጨማሪም በወጣቶች የተሞላ ማህበረሰብ። ለዚህ ነው ከጥቂት ዓመታት በኋላ ወደዚያ በበለጠ ፍቅርና ጉልበት ለመመለስ የማቀደው። ይህን የማደርገው በቁጣ ወይም አውሮፓን በመጥላት አይደለም፣ ነገር ግን ካለኝ ጥልቅ የደም ትስስርና የልብ ቁርኝነት የተነሳ ነው። ለዓለም ውስብስብ ችግሮች ቀላል መልሶች አሉ ብዬ አላምንም፣ ግን በረጋ መንፈስና በትዕግስት በሚታዘቡ ሰዎች አምናለሁ። በሚያዩ፣ በሚያስተውሉ፣ በሚያስቡ እና ከሁሉም በላይ ደግሞ ለሰው ልጅ ክብርና አክብሮት ላላቸው ሰዎች። ይህን ማድረግ ከቻልን ማህበረሰቦች በየትኛውም ዓለም ጥግ ቢሆኑ አስተማማኝ ተስፋና የወደፊት ህይወት ይኖራቸዋል። እናንተም እንደኔ የምታስቡ ይመስለኛል።